እና በሩ ደግሞ ይሄን ይመስላል። የተሰራለት 73500 ብር ነው። ማሻአላ እንደምታዩት በቆንጆ ማቴሪያል ፏ ተደርጎ የተሰራ ነው። ከግቢ ደግሞ ያለውን አሳያችኋለሁ። ይሄ ከውጭ በኩል ያለው ነው እንደዚህ ማለት ነው። ለምን አጥሩ በጣም ግቢው ሰፊ ስለሆነ የኛ እቃ ደግሞ ይሄ ነው እና ይሄ ነው ያው የሀርቡ ድንጋይ ነው የኮምቦልቻ ምናምን አይደለም። ደግሞ 97 ቆርቆሮ ነው። ደግሞ 97 ቆርቆሮ ነው። ሲሚንቶ ነው 30 ኩንታል ነው የመጣው። ናሽናል በጣም አሪፍ የሆነ ሲሚንቶ ነው ማለት ነው። እዚህ ጋር ገና እየወረደ ነው በነገራችን ላይ ይኸው እዚህ ጋር አንድ ተረትቧል። አንድ ደግሞ በዚህ ያለ ሚስማሮቹ ናቸው። ይሄ ሰማያዊ ካርቶን የምታዩት 4 ሀባ ነው ማለት ነው። ይሄ ስለከፈትኩት ነው። እዚህ ጋር ደግሞ 9 ቁጥር አለ ማለት ነው። ይሄን ይመስላል። እነዚህ እንግዲህ ለአጥሩ የሚሆኑ ግብአቶች ናቸው። እነዚህ አሁን ይቆራረጣሉ ሁላ ይሄ ሁሉ ማለት ነው። ስንት ስር መሰለሽ? 1 2 3 4 ስር ነው ማለት ነው። እና እንግዲህ እዛ ወረቀት ላይ ያይሻቸው እነዚህ ብረቶች ናቸው። ያው ሁሉንም እያሳየሁሽ ነው። ዞሮ ዞሮ ስለሚካበር ግን በአቅሜ ልክ ነው ማነሳው። እና በሩ ደግሞ ይሄን ይመስላል። የተሰራለት 73500 ብር ነው። ማሻአላ እንደምታዩት በቆንጆ ማቴሪያል ፏ ተደርጎ የተሰራ ነው። ከግቢ ደግሞ ያለውን አሳያችኋለሁ። ይሄ ከውጭ በኩል ያለው ነው እንደዚህ እና ማሻአላ ተባረክ ረህማን ይሄን ይመስላል። መጨረሻ ላይ ያለው ነው። የመጀመሪያውንም ቪዲዮ አይተሽዋል። የመጨረሻው ሁሉ ነገር ጥንቅቅ ሲል ነው ማለት ነው። ሌሎችም ደግሞ እንደዚህ አጥር የተለያዩ በብሎኬት ማሳጠር ለምትፈልጉ በእንደዚህም ደግሞ አሳጠራችሁ ቀጣይ በብሎኬት እንዲያልቅ የምትፈልጉ ካላችሁ ቁጥር አስቀምጥላችኋለሁ። በዛ መሰረት ብታናግሩን ማለት ነው። እንደዚህ ፏፈሽ ተደርጎ ነው የምናስረክባችሁ። አያችሁታ በጣም ትልቅ ነው። በነገራችን ላይ አንዳንድ ቦታ በደንብ መሻገር ስለማልችል ነው እንጂ በሩ ይገጠምና ከጀርባ ያለውንም አሳያችኋለሁ። ከፈለጋችሁ የሰውዬን የራሱንም ቁጥር እሰጣችኋለሁ። ቀጥታ ማናገር ትችላላችሁ። እንደዚህ ባማና ሰው ኖረ አልኖረ ምናምን የሚባል ታሪክ የለም። እንደዚህ ፏ አድርጎ ያስረክባችኋል ማለት ነው። ሲቀጥል ደግሞ ቆርቆሮ ስንት ነው ምናምን ሲሚንቶ አሁን ለምሳሌ ሲሚንቶ ይሄንን የሷን ሳመጣ 2350 ብር ነበረ። ከዛ 2250 ሆነ የሆነ ጊዜ ማለት ነው። ስለዚህ ሲሚንቶ የሆነ ጊዜ ይጨምራል፣ የሆነ ጊዜ ይቀንሳል። ዋጋው የሚታወቀው እንዴት ነው? በሰዓቱ ነው። እንደገና ሰውየው ደግሞ የእጁ ስንት ነው ምናምን ለምትሉ እሱ በሰዓቱ ያለውን ያወጣላችኋል ማለት ነው። እዩት፣ በውሃ ልክ ነው ከታች የተነሳው እንደዚህ ማለት ነው። ማሻአላ ከዛ በዚህ ያለውን በኋላ አሳያችኋል። በሩ ይገጠምና
ሰላም አለይኩም ጃማው፣ እንዴት ናችሁ? ደህና ናችሁ? ባለፈው እንግዲህ የሆነ አጥር እያሳጠርኩ እንደሆነ ነግሬያቸዋለሁኝ እና በዚህም መሰረት አልቋል። በራችንም እየተገጠመ ነው። መጨረሻ ላይ ያለው ነገር አሳያችኋለሁኝ። እንደዚህ በአማረ መልኩ ማሻአላ ተባረክ ረህማን አያችሁታ። በረም ላሳያችሁ። ይሄ እንግዲህ እንደዚህ ጽድት ተደርጎ የተሰራ አጥር አያችሁታ። ውሃ ልኩ ራሱ እንዴት እንደተነሳ። በነገራችን ላይ ሲሚንቶ፣ ብረቶች፣ ቆርቆሮ መጀመሪያ ጊዜ ሲቀርብ እስከ ትራንስፖርቱ 292,000 ፈጅቷል ማለት ነው በሰዓቱ። ትልቅ ግቢ ነው ማለቴ ትንሽ አይደለም። እንግዲህ ከመጀመሪያ እስከ መጨረሻ ያለውን ፏ እንዳስደረኩላት በሚገርም ባለሙያ ነው። ያው ታዩታላችሁ። እንጨት 400 ካሬ ነው። በነገራችን ላይ ጸዴ ቤት ይሰራላታል። በዚህ ብትሉ በወዳኛው ብትሉ ገራሚ ግቢ ነው ያላት። በዛ ላይ ደግሞ የኤሌክትሪክ ፓወሩ ይለያል። የልብስ ማጠቢያ ማሽን ብታመጣ፣ የዳቦ መጋገሪያ ማሽን ብታመጣ፣ ኤሌክትሪክ ምጣድ ብትገዛ የተሰራላት 73500 ብር ነው። ማሻአላ እንደምታዩት በቆንጆ ማቴሪያል ፏ ተደርጎ የተሰራ ነው። ከግቢ ደግሞ ያለውን አሳያችኋለሁ። ይሄ ከውጭ በኩል ያለው ነው። እንደዚህ እና በሩ ደግሞ ይሄን ይመስላል። የተሰራላት 73500 ብር ነው። ማሻአላ እንደምታዩት በቆንጆ ማቴሪያል ፏ ተደርጎ የተሰራ ነው። ከግቢ ደግሞ ያለውን አሳያችኋለሁ። ይሄ ከውጭ በኩል ያለው ነው። እንደዚህ